ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን የሳቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። በቅድሚያም አርዕስተ ዜና። የፋይዳ መታወቂያ ተጠቃሚዎች ቁጥር እየጨመረ መምጣቱን የዲላ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ መምሪያ አስታወቀ። ተጨማሪ የገቢ አማራጮችን ማስፋት የሚችሉ የግብርና ስራዎችን መደገፍ እንደሚያስፈልግ ተገለጸ። የተከበራችሁ ተመልካቾቻችን እነዚህን ጨምሮ ሌሎች ጉዳዮችንም ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። በቅድሚያም አጫጭር ጉዳዮችን እናስቀድም። በጮርሶ ወረዳ ግብርና ጽሕፈት ቤት በካልም ዋን ታይም ፕሮጀክት ድጋፍ የምንጭ ማጎልበት የንጹህ መጠጥ ውሃ ግንባታ ተጀመረ። በወረዳው ቀዲዳ ጉበታ ቀበሌ ከግማሽ ሚሊዮን ብር በላይ በካልም ዋን ታይም ፕሮጀክት በተገኘው የገንዘብ ድጋፍ የምንጭ ማጎልበት የንጹህ መጠጥ ውሃ ግንባታ ተጀምሯል። በማስጀመሪያ መርሃ ግብር ላይ የተገኙት የጮርሶ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ብርሃኑ ኩርሴ በንግግራቸው ንጹህ የመጠጥ ውሃ ዝርጋታ አስፈላጊ እንደሆነ በመጥቀስ በወረዳው ልዩ ትኩረት ተሰጥቶ የተሰራ መሆኑን ተናግረዋል። በቀበሌው የንጹህ የመጠጥ ውሃ ተደራሽነቱ ውስን በመሆኑ ከህብረተሰቡ በተለያየ ጊዜ በተጠየቀው ጥያቄ መሰረት በካልም ዋን ታይም ፕሮጀክት ድጋፍ እንዲሁም በአካባቢው ማህበረሰብ ተሳትፎ እንደሚገነባ ኃላፊው ተናግረዋል። ዘገባው የጮርሶ ወረዳ የመንግስት ኮሚኒኬሽን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአምባሳደር ቆንጂት ስነ ጊዮርጊስ ህልፈት የተሰማቸውን ሐዘን ገለጹ። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክት ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲው መስክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ በማረፋቸው የተሰማቸውን ሐዘን ለመግለጽ እወዳለሁ ብለዋል። አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማሲነት በማገልገል ከአምባሳደር ዮዲት ምሩ ቀጥሎ ሁለተኛዋ ሴት ኢትዮጵያዊት አምባሳደር ናቸው ያሉት ጠቅላይ ሚኒስትሩም ለሕግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን ሲሉም ገልጸዋል። አምባሳደሯ ከእርሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስፍተዋል ሲሉም አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአምባሳደር ቆንጂት ስነ ጊዮርጊስ ህልፈት የተሰማቸውን ሐዘን ገልጸው ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለመላ ኢትዮጵያውያን መጽናናትን ተመኝተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ከውጭ ኢራን የተኩስ አቁም ጥያቄውን ውድቅ አደረገች። በተጨማሪም የትራምፕ ማስጠንቀቂያ ቀነ ገደብም ሰዓታት ቀርተውታል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ የቀረበውን የተኩስ አቁም የሰላም ጥያቄም ኢራን ውድቅ ማድረጓም ተሰምቷል። ይህ የቴህራን ውሳኔ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመቀጠሉ በፊት የሰጡት የ10 ቀናት ቀነ ገደብ ሊጠናቀቅ ጥቂት ሰዓታት በቀሩበት ወቅት ነው። ፕሬዝዳንት ትራምፕ ኢራን የቀረበላትን የሰላም አማራጭ ካልተቀበለች አሜሪካ ጥቃቷን በከፍተኛ ሁኔታ እንደምታጠናክር ገልጸዋል። ፕሬዝዳንቱ ይህ ጥቃት ለኢራን ከባዱ ቅዠት ይሆንባታል ሲሉም ነው በድጋሚ ያስጠነቀቁት። ምንም እንኳን ፕሬዝዳንት ትራምፕ ድርድሩ በጥሩ ሁኔታ ላይ መሆኑን ቢገልጹም ኢራን ግን የአሜሪካው የሰላም እቅድ አድሏዊና የእስራኤልን ጥቅም ብቻ የሚያስቀድም ነው በሚል ሳትቀበለው ቀርታለች። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት በሆርሙዝ ሰርጥ በኩል የንግድና የሰብአዊ እርዳታ ፍሰቱ እንዳይቋረጥ አዲስ የሥራ ቡድን በማቋቋም ጥረት እያደረገ ይገኛል። ይሁን እንጂ የፕሬዝዳንት ትራምፕ ቀነ ገደብ ዛሬ ማክሰኞ ከእኩለ ሌሊት በኋላም የሚያበቃ በመሆኑ ቀጣዮቹ ሰዓታት ለቀጠናው ሰላም ወሳኝ ሆነው ይጠበቃል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ለትንታኔ ወደ ተመራረጡ ዜናዎች እናልፋለን። መጋቢት 24 ዴሞክራሲ ወደፊት የመጣበትና የመደመር ሐሳብ ያሸነፈበት ዕለት ነው ሲሉ የደቡብ ኢትዮጵያ ክልላዊ መንግስት ምክትል ርዕሰ መስተዳድርና የሥራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ ገለጹ። የሀገራዊ ለውጡን 8ኛ ዓመት አስመልክቶ በጌዲዮ ዞን እና በዲላ ከተማ ህዝባዊ የድጋፍ ሰልፍ ተካሂዷል። ታምራየው ፈለቀ ያዘጋጀውን ዘገባ መስፍን አለሙ እንደሚከተለው ያቀርበዋል።
መጋቢት 24 ዲሞክራሲ ወደፊት የመጣበትና የመደመር ሐሳብ ያሸነፈበት ዕለት መሆኑ በድጋፍ ሰልፉ ተገልጿል። በዲላ ከተማ በተካሄደው የድጋፍ ሰልፍ ላይ የተገኙት ነዋሪዎችም በለውጥ ዓመታት የተገኙ ስኬቶችን ለማስቀጠል የበኩላችንን እንወጣለንም ብለዋል። የመጋቢት 24ን የስኬት ጉዞ ምክንያት በማድረግ በዲላ ከተማ በተካሄደው የድጋፍ ሰልፍ ላይ የታደሙ ነዋሪዎች ባለፉት 8 የለውጥ ዓመታት ህዝቡን ተጠቃሚ ያደረጉ በርካታ የልማት ስራዎች መከናወናቸውን መስክረዋል። ባለፉት 8 ዓመታት ብዙ የተሰሩ ስራዎች አሉ። በግብርናም፣ በጤናም፣ በትምህርትም፣ በሴቶች ላይ በወጣቶች ላይ የተሰሩ ብዙ ስራዎች አሉ። ይህ ሁሉ ስራ የተሰራው ከውጭም ከሀገር ውስጥም የተለያዩ ችግሮች መንግስታችን ላይ የገጠመ ቢሆንም ያንን ተግዳሮት በማለፍ ብዙ የተሰሩ ስራዎች አሉ። እነሱ ስራዎችን ደግሞ ለማስቀጠል አሁን ላይ የግድ መንግስታችንን ያለውን ፓርቲያችንን መደገፍ አለብን። ብዙ ስኬቶች አሉ። በእያንዳንዱ ህዝቡ በጠየቀው ጥያቄ መሰረት እያንዳንዷ የህዝቡ ፍላጎት ቀስ በቀስ እየተመለሰ ነው ያለው። ምክንያቱም ፈተናዎችም አሉ፣ ብዙ ቻሌንጆች እያሉ ያን ቻሌንጅ ግን በአልባልታ ወረም ያለ መገደብ ስራው እየተሰራ በሂደት እየጨመረ ለውጥ እየታየ ከሴቶችም ሴቶች ለውጥ እያዩ ስራ ያጡት ስራ እድል እያገኙ እስካሁን ድረስ ያየናቸው ነገሮች የህዝብ ሰላም፣ በተለይ ለህዝብ ያለው ሰላም፣ ለህዝብ ያለው የሚደረገው ጥበቃ፣ ለህዝብ ያለው አቀባበል ደስ ስለምለን በልዩነት በመጠኑ ቀጣይ ላለው እድል ብዙ ስራ ይሰራል በማለት አሁን በታየው ለውጥ እርካታ አለኝ። በጣም በከፍተኛ ደረጃ ነው የለውጡ ሁኔታ እየታየ ያለው። ለዛ ደግሞ ይሄ መጋቢት ያው መነሻም ስለሆነ በዛ መልክ ነው ለድጋፍ ዛሬ ወደዚህ ቦታ ላይ በጠዋት ተሰልፈን የመጣ ነው ማለት ነው። በአሁኑ ሰዓት በጥሩ ሁኔታ እየተገኘ ነው፣ በጥሩ ሁኔታ እያየን ነው። እድገቱም በሁሉም ነገር በየትኛም በጦር አካዳሚም ቢሆን በምርታማነትም በከፍተኛ ደረጃ እድገት እያሳየ ስለሆነ በጣም እኛ በድጋፍ ለማድረግ እንፈልጋለን። መጋቢት 24 በከተማው የልማት ጉዞ በርካታ ስኬት እንዲመዘገብ ያስቻለ ዕለት መሆኑን ተናግረው የለውጡ መሪ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለነበራቸው ቁርጠኝነትም አመስግነዋል። በለውጡ የተመዘገቡ ሁሉን አቀፍ የልማት ስራዎች እንዳይደናቀፉ እያንዳንዱ የከተማ ነዋሪ ብሎም ሁሉም ዜጎች ሀገራዊ ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ሀገራችን ከነበረችበት በዛ ሁኔታ ውስጥ ፓርቲያችን ፕሬዚደንት ክቡር ዶክተር አብይ አህመድ መሪነት በተወሰደው ጠንካራ የፖለቲካ ሪፎርም ባለፉት 8 ዓመታት በየፖለቲካ ምህዳሩ የወንድማማችነትና የእህትማማችነት ጎልቶ እንዲታይ እንዲሁም በጋራ ተደምረን የማንሻገር ችግር የለም በማለት በተወሰደው ቆራጥና በሳል አመራር ሁሉም ኢትዮጵያውያን ባለቤት የሆኑበት አካታች ሀገራዊ ፓርቲ ብልጽግና ተመስርተው በተሰራ ውጤታማ ስራ የፖለቲካ መረጋጋት በማምጣት የኢኮኖሚ ያ ሁሉ ታሪክና ሁኔታዎች ተቀይሮ በፖለቲካው በሰላምና ደህንነት በዲፕሎማሲና በማህበራዊ ልማት የታሪክ እጥፋት ማስመዝገብ ተችሏል። ክቡራትና ክቡራን፣ ያለ እረፍት ባልተመቸ ሁኔታ አስቸጋሪ ሁኔታን አልፎ በዚህ ሁኔታ ውስጥ ዋጋ እየከፈለ የጽናትና የትጋት ተምሳሌት ለሆኑት መሪያችን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ልባዊ ምስጋናና አክብሮት እንድትገልጹልኝ በትህትና ጠይቃለሁ። በዲላ ከተማ የሀገራዊ ለውጡን 8ኛ ዓመት አስመልክቶ በተካሄደ የድጋፍ ሰልፍ ላይ ተገኝተው መልእክት ያስተላለፉት ዶክተር አበባየው መጋቢት 24 ሀገረ ኢትዮጵያ በጠመንጃ ሳይሆን በሀሳብ አሸናፊነት የምትተዳደር ሀገር መሆኗን ለዓለም ያሳያችበት ነው ብለዋል። ፖለቲካችን የጠላትና የሀሳብ ልዩነትን እንደ ጦር የሚፈራ ከነበረበት የፖለቲካ ምህዳርን በማላቀቅ ከተፎካካሪዎች ጋር በጋራ በትብብርና በፍክክር መንፈስ በሀገር ጉዳይ በአንድነት መስራት የሚያስችል አዲስ የፖለቲካ ምዕራፍ ተከፍቷል። ከዚህ ጋር ተያይዞ ለዲሞክራሲ እንቅፋት የነበሩ አሳሪ የነበሩ ህጎችን ሁሉ በማሻሻል ነጠላ የሆነውን ትርክት ወደ ጎን በመተው ገዢ የሆነ አሰባሳቢ ትርክትን በሀገራችን፣ በክልላችን፣ በዞናችን እንዲሁም በመላው የክልላችን ህዝቦች የጋራ የአስተሳሳሪ ትርክትን በማስፈር እየተሰራበት
ይገኛል። መጋቢት 24 ብሔር ብሔረሰቦች ያሸነፉበትና አዲስ የለውጥ ምዕራፍ የተጀመረበት በመሆኑ የበይ ተመልካችነት ታሪክ የሆነበት ታሪካዊ ዕለት መሆኑን ገልጸዋል። በዞኑም ሆነ በከተማ አስተዳደሩ አበረታች ለውጦች መመዝገቡን አንስተው በቀጣይም እየታየ ያለውን ለውጦች ለማስቀጠል ሁሉም የበኩሉን ሚና ሊወጣ እንደሚገባም አውስተዋል። እንደ ሀገር የተደረገው የማክሮ ኢኮኖሚ ማሻሻያ በሁሉም ዘርፍ ከምንም ነገር በላይ ለረጅም ጊዜያት ግብርና መር ብለን ያቆየነውን ፖሊሲ በመቀየር በብዝሃ ዘርፍ ላይ ውጤት ተኮር በሆነ መንገድ መስራት ችለናል። በዚህም ረገድ ምንም እንኳን እንደ ሀገር በርካታ የሚጠበቅ ውጤት አመጣን ባንልም በአጭር ጊዜ ውስጥ በባለፉት 8 ዓመታት በግብርና ረገድ ብቻ አርሶ አደራችን ከዝናብ ጥገኝነት እንዲወጣ እንዲላቀቅ የተጀመሩ ስራዎች እጅግ በጣም አመርቂ ውጤት እያመጡ ናቸው። በዚህም የምግብ ዋስትናችንን ማረጋገጥ ብቻ ሳይሆን የምግብ ሉዓላዊነታችንንም ለማረጋገጥ ሰፊ ስራ እየሰራ ነው። ባለፉት 8 የለውጥ ዓመታት በክልሉም ሆነ በአገር ደረጃ የምግብ ሉዓላዊነትን ለማረጋገጥ የተከናወኑ ተግባራትና የስንዴ ምርትን ወደ ውጭ መላክ መቻሉን ከተመዘገቡ ስኬቶች መካከል እንደሚጠቀስም አንስተዋል። እዚህ ጎን ለጎን በማህበራዊ ዘርፍም የተጀመሩ ጉዳዮች እጅግ በጣም አመርቂ ውጤት እያመጡ ይገኛሉ። የህዝብ መስተጋብሮች ለበርካታ ጊዜ አብሮ የመቃቃርና አብሮ የመለያየት አባዜ ይዞን የነበሩ ብሔር ብሔረሰቦች በመደመር እሳቤ ዛሬ ላይ በጋራ አብሮ የመኖር ሀገራችንን አብሮ የመገንባት እሳቤ ይዘን እየተንቀሳቀስን እንገኛለን። የተከበራችሁ የሀገራችን ህዝቦች፣ የተከበራችሁ የዲላ ከተማና የጌዶ ዞን ነዋሪዎች፣ በባለፉት 8 ዓመታት የመጡ ለውጦች ሀገራችንን ኢትዮጵያ በእድገት ጎዳና እንዳለች የሚያሳይ መሆኑን ሁላችንም እዚህ ያለን እንገነዘባለን። ይህንን ለመገንዘብ የግድ አክቲቪስት መሆን አይጠበቅብንም። ይህንን ለመመስከር የግድ ጋዜጠኞች መሆን አይጠበቅብንም። ሁላችንም ሁሉም ኢትዮጵያዊ እየመጣ ያለውን ለውጥ በየቴሌቪዥን መስኮቱ በየቤቱ እያየ እንዳለ እንገነዘባለን። ከለውጡ በኋላ የገጠሙን ፈተናዎች ወደ እድል በመቀየር በርካታ ስኬቶች ተመዝግበዋል ያሉት ምክትል ርዕሰ መስተዳድሩ ጫናዎችን በመቋቋም ጠንካራ ስራዎች የተሰሩበት የስኬት ዓመታት መሆናቸውንም ተናግረዋል። ዛሬ ክቡር ጠቅላይ ሚኒስትራችን በመደመር በይቅርታ እንሻገር ብለው የለኮሱትን የለውጥ ችቦ በጋራ ይዘን በሀገራችን የለውጥ ምዕራፍ የተበሰረበትን ወርሃ መጋቢት በልዩ ልዩ ሁነቶች በማክበር ላይ እንገኛለን። ከዚያ አኳያ ባሳለፍናቸው 8 የለውጥ ዓመታት የገጠሙን ፈተናዎች ትርጉም ባለው መልኩ ለመቀነስና ያስመዘገብናቸውን ስኬቶችና ድሎች የበለጠ አጠናክሮ መቀጠልና ወደ ላቀ ምዕራፍ ማሸጋገር በመዘጋጀት ጭምር ነው። የፋይዳ መታወቂያ ተጠቃሚዎች ቁጥር እየጨመረ መምጣቱን የዲላ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ መምሪያ አስታወቀም። ከዕቅድ አንጻር የተሻለ አፈጻጸም መኖሩንም መምሪያው አመላክቷል። ይልማ አበበ ያዘጋጀውን ዳኛቸው ሳሙኤል ያቀርበዋል። የፋይዳ መታወቂያ ተጠቃሚዎች ቁጥር እየጨመረ መምጣቱን የዲላ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ መምሪያ አስታወቀ። ዲጂታላይዜሽን የዘርፈ ብዙ አገልግሎት የሰነድና የእጅ አሻራ ተአማኒነት ከማረጋገጥ አልፎም ብዙ እንግልትን ከሚያስቀሩ ሰነዶች መካከል የፋይዳ መታወቂያ አንዱ ነው። በዲላ ከተማ አስተዳደር በአገር ደረጃ የፋይዳ መታወቂያ ባለቤትነት ስራ ከተጀመረ ወዲህ ከ100 ሺህ በላይ የሆኑ ዜጎች በተለያዩ አገልግሎት መስጫ ማዕከላት በመገኘት እየወሰዱ ይገኛሉ። ዲጂታሉ መታወቂያዎች በአግባቡ እየተገለገሉ ነው። ግን ዲጂታል ያላገኙ እየተጠቀሙም እየተገለገሉም አይደለም። ምክንያቱም እኛም ያለ ዲጂታል አገልግሎት ልንሰጣቸው አንችልም። ውሰዱ እያልን እየነገርናቸው ነው። ያልወሰዱት በዛ አይነት ከባንኩም ጋር የሚያገኘው አገልግሎት የለውም፣ የሚጠቀመው ነገር የለም። ገንዘብ ራሱ አሁን ያስቀመጡ ሰዎች በዲጂታል ካላያያዙ ገንዘባቸው ወጪ አድርጎ ሊወስዱ አይችሉም። ይህን ሁሉ እየነገርን ያለ ነው። በዛ የተነሳ ሰዎቹ በፍጥነት እየወሰዱ ነው ያሉት። አሁን እንዳያችሁትም ይኸው በወረፋ ተሰልፈው ነው እያገኙ ያሉት። የፋይዳ መታወቂያ ወሳጅ ቁጥሮች ቀደም ሲል ከነበረው እየጨመረ እንደሚገኝ የገለጹት በየማዕከሉ ተመድበው እየሰሩ የሚገኙ ሰራተኞችም አልፎ አልፎ የሚስተዋሉ ችግሮችንም እንዲቀረፉ አሳስበዋል። በሰፊው ሁኔታ ህዝቡን ተደራሽነት እንዲደረግ ጥናትና ምርምር በተደረገው መሰረት ምዝገባ በተደረገው ወደ ዲጂታላይዝድ ዓለም እየመጣ ነው የሚገኘው። ተደራሽነት ሁሉም ጋር ወደ ገጠር ደግሞ አንዳንድ ቦታ ምናምን አሁን እንደዚህ አይነት ቦታ ቁጭ ብለን ስንሰራ አንዳንድ ሰዎችን ደግሞ ረቅ ብሎ ያሉት ወደ ገጠር ኤሪያ ያሉት ከተማ ማምጣት ማይችሉት አሉ አንዳንዶቹ ማለት ነው። እና እንደዚህ አይነት ሰዎችን ከራሳችን ተመላልሰን እንትን ለመስራት ትንሽ ይከብደናል። ምክንያቱም ከዚህ ተጉዘን እቃ ጭነን ወደ ገጠር ገፍተን መዝግበን እንመለሳለን ቤት።
አንደኛ የትራንስፖርትን ችግር ይኖራል። ደግሞ ደርሰን ልንመለስ መንገድም የሆነ ምቹ ያልሆነበት አንገል ይኖራል እና ይሄ ነገር ቢስተካከል። ወይዘሮ ፀሐይ ቦጋለ የዲላ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ መምሪያ ኃላፊ በዲጂታል ዘመን የፋይዳ መታወቂያ አገልግሎት ያለውን ጠቀሜታ አስገንዝበዋል። ጠቀሜታው ዘርፈ ብዙ ነው። ከነዛ ዘርፎች አንዱ ሰው ራሱ አንድ ግለሰብ ራሱን በደንብ በአንድ ማንነቱ የሚለይበት ነው የሚሆነው ማለት ነው። ይህን ስል ከዚህ በፊት አንድ ሰው ቀበሌ በቀየረ ቁጥር ለአንዳንድ ላላስፈላጊ ነገሮች ስሙን የሚቀያይርበት ሁኔታ ይታይ ነበረ። ያ ነገር እንዳይሆን የሚከላከል ነው። እንደገና ደግሞ አንድ ሰው ካለበት ሰፈር አንስቶ በሀገር አቀፍ ዓለም አቀፍ ደረጃ እንዲታወቅ የሚያደርግ ጠቀሜታ ያለው ነው ማለት ነው። በሌላ በኩል ደግሞ ከስራ ጋርም ስንመለከት አጠቃላይ በስራ ቦታው የሚታወቅበትና የሚያገኛቸውን በተለይ አሁን ላይ የዲጂታል ዘመን ስለሆነ ዲጂታል አገልግሎቶች ሲዘምኑ ከፋይዳ ጋር ለማስተሳሰር እጅግ በጣም ጠቀሜታ ያለው ነው ማለት ነው። ከተማ አስተዳደሩ እስካሁን ድረስ ያለበትን ደረጃና በዘርፉ የተከናወኑ ተግባራትን ወይዘሮ ፀሐይ እንዲህ አመላክተዋል። እንደ ዲላ ከተማ በዚህ አመት 125821 ህብረተሰብ ክፍሎች መታወቂያ ያገኛሉ ብለን አቅደን ሰርተናል። ይሄንን ደግሞ ቀጥታ አሁን ሲስቴም ገብቶ መታወቂያ ያገኙ አካላትን ስንመለከት ከሲስቴም የተገኘው ውጤት ከእቅዳችን አንጻር 101,000 ነው ማለት ነው። ይሄ ማለት እስከ ባለፈው ከ2 ሳምንት በፊት 101,000 የህብረተሰብ ክፍሎች አግኝተዋል። ያ ማለት ከእቅዳችን 24,000 ብቻ ይቀረናል እንደ ዲላ ከተማ። ቀሪውን 24,000 ደግሞ ቀጣይ አሁንም ለመስራት እቅድ አዘጋጅተናል። ስናዘጋጅ 24,000 ብቻ እንመዘግባለን ማለት ሳይሆን አቅማችን የቻለውን ያህል በዚህ አመት የዚህ አመቱ እቅዳችን ከአቀድነው በላይ እስከ 200,000 ከዛም በላይ መሄድ ማሳካት እንችላለን። ተጨማሪ የገቢ አማራጮችን ማስፋት የሚችሉ የግብርና ስራዎችን መደገፍ እንደሚያስፈልግ ተገለጸ። የኢትዮጵያ ቃለ ሕይወት የደቡብ ቀጠና ቤተክርስቲያናት የልማት ፕሮጀክት በዲላ ዙሪያ ወረዳ የጀመራቸውን የግብርና ስራ ምልከታ አድርጓል። ተጨማሪ አለን። ከዚህ በፊት ይተገብሩ የነበሩ ፕሮጀክቶችን በማሻሻል እንደ አዲስ በተቋቋሙ ፕሮጀክቶች የአርሶ አደሩን ሕይወት ሊቀይሩ የሚችሉ ተግባራትን እያከናወኑ መሆናቸውን የጠቆሙት የፕሮጀክቱ ኮኦርዲኔተር ወይዘሮ ተስፋነሽ በአምላክ ሞላም ማካዳሚያ ፕሮጀክት ሌላኛው ስለመሆኑ አንስተው ስለ ማካዳሚያ ምንነት፣ ለአርሶ አደሩ ስላለው ጥቅምና ስለ ገበያ ሁኔታም አብራርተዋል። እርግጥ ነው ለኤክስፖርት ነው በዋናነት የምንጠቀምበት። ጎረቤታችን ኬንያ 3ኛ ፕሮዲውሰር ነች። እንደውም አሁን ምናልባት አዲስ መረጃ ከሌለ በስተቀረ ኤክስፖርቱን ባን አድርጋ ቫልዩ አዲሽን ላይ እየሰራች ነው። ከዛም በተጨማሪ ሲድ ዘር መሸጡን ትታ ሲድሊንጎችን በማምረት ገበሬዎቿን ተጠቃሚ እያደረገች ያለችበት ሂደት ነው ያለው። እኛም ደግሞ ጎረቤት እንደመሆናችን ቅርብ እንደመሆናችን የአፈሩና የአየሩ ሁኔታ ተመሳሳይና ተቀራራቢ ከመሆኑ አንጻር የኬንያን ልምድ እንደ ተሞክሮ አድርገን እዛ ላይ እየሄድንበት ነው ማለት ነው። የማህበረሰቡን ኑሮ ማሻሻልና በአካባቢ ጥበቃ ስራ ላይ ትኩረቱን ያደረገ ፕሮጀክት እንደሆነ የተናገሩት የኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ቀጠና የልማት ፕሮጀክት አስተባባሪ አቶ በቀለ ይሳቱም ከቡና በተጨማሪም የአርሶ አደሩን የገቢ ምንጭ ሊያሰፉ የሚችሉ ስራዎችን በመስራት ማካዳሚያ የተሰኘ ከዚህ በፊት በአካባቢውም ሆነ በሀገር ደረጃ እምብዛም ያልተለመደ ተክል ለአርሶ አደሩ መስጠታቸውን ተናግረዋል። በዚህ በአካባቢያችን ያልተለመደ ማካዳሚያ የሚባል ዛፍ አለ። ያን ዛፍ ችግኝ ለማህበረሰቡ ሰጥተናል። ማህበረሰቡ ስለ ዛፉ በደንብ እንዲያውቅ እውቀት እንዲኖረው እውቀት ኖሮት ተንከባክቦ አሳድጎ ከፍተኛ ዋጋ የሚያወጣ አይነት ፍሬ ነው የሚያፈራው። የዛ ተጠቃሚ እንዲሆን ማህበረሰቡን እንደግፋለን። በየጊዜው እንከታተላለን።
ዛፉን አሁን በደህና ሁኔታ የተከታተን ደህና ደረጃ ላይ አድርሰናል። ተክሉ በከፍተኛ የውጭ ምንዛሪ የሚያስገኝና ከምግብነትም አልፎ ለተለያዩ ነገሮች መጠቀም እንደሚቻል ያስረዱት አስተባባሪው ሁሉንም ቤተ እምነት ባማከለ መልኩ በማደራጀት ገንዘብ ቆጥበው ከቆጠቡት ገንዘብ ብድር የሚያገኙበትንም መንገድ በማመቻቸት ከድህነት እንዲላቀቁ ፕሮጀክቱ የድርሻውን እየተወጣ እንዳለም ነው የገለጹት። ሌላው ደግሞ ማህበረሰቡ እንዲቆጥብ እናደርጋለን። በቡድን ተደራጅቶ ከ15 እስከ 20 የሚሆኑ አባላት በአንድ ቡድን ተደራጅቶ በየሳምንቱ እንዲቆጥቡ ገንዘብ እንዲቆጥቡ በሚሰበሰቡበት ጊዜ ማህበራዊ ጉዳይ ላይ አካባቢያዊ ጉዳይ ላይ እንዲነጋገሩ ተነጋግረው ደግሞ አንድ መልካም ነገር ማለት ለማህበረሰቡ እንዲያሳዩ በተለይ እነዚህ የፕሮጀክት ተጠቃሚ የሆኑትን በደንብ እናበረታታለን። ቁጠባውንም እናበረታታለን፣ እናስተምራለን። ከቁጠባ ባሻገር ያሉ ስራዎችንም እንዲሁ እንዲሰሩ እናደርጋለን ማለት ነው። የጌዴኦ ዞን ግብርና መምሪያ ምክትል ኃላፊና ቡናና ቅመማ ቅመም ጽሕፈት ቤት ኃላፊ አቶ አማኑኤል ወርቁ እንደተናገሩት ኢኮኖሚውን ከቡና በተጨማሪም በሌሎች የግብርና ምርቶች ለመደገፍ ዞኑ በከፍተኛ ጥረት እየሰራ መሆኑን በማንሳት መንግስታዊ ያልሆኑ ተቋማት ተግባሩን ለመደገፍ የጀመሩት ሂደት የሚበረታታ መሆኑን ጠቅሰው በኢትዮጵያ ቃለ ሕይወት ቤተክርስቲያን አማካኝነት ለዲላ ዙሪያ ወረዳ አርሶ አደሮች የተደረገው የማክደሚያ ችግኝ ድጋፍ የአርሶ አደሩን ኢኮኖሚ ሊቀይር የሚችል እንደሆነም ገልጸዋል። ማክደሚያ ያው አንዱ ችግኝ ነው። የዚህ ችግኝ ደግሞ ፍሬ ያለው ያ ፍሬ ደግሞ ለተለያዩ ግብአቶች የሚውል ፍሬ ነው የሚሰጠን። ይሄንን ደግሞ እኛም ከቡናችን ቀጥሎ የኢኮኖሚ ምንጫችን አድርገን መስራት እንዳለብን ዛሬ ላይ የተረዳነው ሁኔታዎች አሉ። ይሄ ደግሞ ትልቅ እድልም ነው። ይሄንን አርሶ አደሮቻችን ደግሞ በተገቢው እንዲጠቀሙት የማድረጉን ስራ በልዩ ትኩረት ወስደን በቀሪ ወረዳዎችም ደግሞ እዚህ ያለውን ትሬንድ በጥሩ ሁኔታ እንዲሄድ አድርገን የማስፋቱን ስራ እንደ መንግስት ይዘን ከመንግስታዊ ካልሆኑ ድርጅቶች ጋራ በጋራ በመቀናጀት የአርሶ አደሩን ህይወት መቀየር እንዳለብን የቤት ስራ የሚወሰድበት ሁኔታዎች ነው ያሉት። በማህበር በመደራጀት የብድር ተጠቃሚዎች በመሆናቸው መደሰታቸውን የነገሩን በወረዳው የሽገዶ ቀበሌ አርሶ አደሮች ከዚሁ ጎን ለጎን ተቋሙ ባመቻቸው ስልጠና መነሻም የማክደሚያ ተክልን ተቀብለው በማሳቸው በመትከል እንክብካቤ ያደረጉና ውጤቱንም በተስፋ የተጠባበቁ መሆናቸውን ተናግረዋል። ችግኙን መጥቶልን እንደመጣ ወስደን ተክለን እየተንከባከብን ነው ያለነው። ጉርጋዱ ከተዘጋጀ በኋላ ከወሰድን በኋላ ተክለናል። ተክለንም ያው ፀሐይ በመሆንበት ሰዓት ውሃ ጨምሩ ተብለን በአይላንድ ውሃ አስቀምጠን በእንጨት ላይ አንጠልጥለን ጠብጠብ እንዲል አርገን እስካሁን እኔ እየደረቀብኝም የለም እየጸደቀልኝ ነው ያለው። መክደሚያውን እየጠበኩት ያለውት በጉጉት ነው። ይህ ቡድን መጀመሪያ ከመደራጀቱ በፊት በደቡብ ቀጠና በኩል ነው ስልጠና የተቀበልነው። በዛ ስልጠና መሰረት በተማርነው መሰረት ተደራጅተን መዝገቡ በእንዲህ አይነት ነው የምንሰራ። በየሳምንቱ 100 ብር እንቆጥባለን። እስካሁን መጋቢት 2017 ዓመተ ምህረት ነው መጋቢት 30 ነው ጀመርነው። ዛሬ አሁን መጋቢት ዓመት ነው። እስከ ዛሬ ድረስ 100 ብር ስንቆጥብ 167,910 ብር ላይ ደርሰናል። ይህን ደግሞ ገንዘባችን በብርሃን ባንክ ነው የሚቀመጠው እንጂ በእጃችን አይሆንም። ከዲና የመጣ ጊዜ ስልጠናውን ስንቀበል ለውጭ ሀገር የተዘጋጀ ድርጅት አለ። ለዛ ድርጅት ታስረክባላችሁ፣ ተጠቃሚ ትሆናላችሁ፣ ፍሬውም የዘይት ጭማቂ ይሆናል በሚለው ተስፋ አድርገን የተቀበልነውን ስልጠና በውስጣችን አሳድረን እንጨቱን ተቀብለናል። ይኸው ወስደን ተክለን ደግሞ አሁን ይኸው እያየነን እንግዲህ ተስፋችንን ወደፊት እያንከባከብን እንግዲህ ይኸው ተስፋ የትኛውን እንላለን ብለን እንጠይቃለን ብለን እንግዲህ እያንከባከብን ነን ፍሬውን ነገ ለማየት ስንል። የህገ ወጥ የዋጋ ጭማሪ ተጠያቂነትን ያስከትላል ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ለበዓል በቂ አቅርቦት ስላለ ህገ ወጥ የዋጋ ጭማሪ ማድረግ ተጠያቂነትን የሚያስከትል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሴኒያ መሐመድ ተጨማሪ አላት።
የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በአዲስ አበባ የተለያዩ ክፍለ ከተሞች የበዓል የግብይት ባዛሮችን ከፍተዋል። ሚኒስትሩ በቂርቆስና አራዳ ክፍለ ከተሞች ባዛሮችን በከፈቱበት ወቅት መሰል የገበያ ትስስር መድረኮች በመላው ሀገሪቱ በሚገኙ ዋና ዋና ከተሞችም እንዲዘጋጁ መደረጉን ተናግረዋል። በአሁኑ ወቅት በመላው ኢትዮጵያ ከ2100 በላይ የቅዳሜና እሁድ ገበያዎች ተሰናድተው ሸማቹንና አቅራቢውን በቀጥታ በማገናኘት ላይ እንደሚገኙ አረጋግጠዋል። በባዛሮቹም የግብርናና የኢንዱስትሪ ምርቶች ምክንያታዊ በሆነ ዋጋ ለሸማቹ እየቀረቡ መሆኑን አረጋግጠዋል። በዚህም መሰረት ለምሳሌ ቀይ ሽንኩርት በኪሎ 65 ብር፣ ድንች በኪሎ 40 ብር እንዲሁም አንድ እንቁላል በ14 ብር ሲሸጥ መመልከታቸውን ተናግረዋል። በአሁኑ ወቅት በግብርና ምርቶችም ሆነ በሌሎች መሰረታዊ ሸቀጦች ላይ ለዋጋ ጭማሪ ምክንያት የሚሆን ምንም አይነት የአቅርቦት እጥረት አለመኖሩንም አስረድተዋል። ከመካከለኛው ምስራቅ ወቅታዊ አለመረጋጋት ጋር ተያይዞ የነዳጅ ዋጋ ጭማሪን እንደ ምክንያት በመጠቀም ከነዳጅ ጋር ግንኙነት ባላቸውም ሆነ በሌላቸው ምርቶች ላይ የሚደረግ ህገወጥ የዋጋ ጭማሪ በምንም መልኩ ተቀባይነት እንደሌለውም አሳስበዋል። ነጋዴው ህግና ስርዓትን አክብሮ እንዲንቀሳቀስ ጥሪ ያቀረቡት ሚኒስትሩ ገበያውን ለመረበሽ በሚሞክሩ አካላት ላይ አስፈላጊውን ህጋዊ እርምጃ እንደሚወሰድም አስታውቀዋል። የንግድና ቀጠናዊ ትስስር ሚኒስቴር ከክልልና ከከተማ አስተዳደር የንግድ ቢሮዎች ጋር በመቀናጀት ያዘጋጀው ይህ የባዛርና የኤግዚቢሽን መርሃ ግብር በበዓላት ወቅት የሚስተዋለውን የመሰረታዊ ሸቀጦች አቅርቦት እጥረትና የዋጋ ንረት ለመፍታት ያለመ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። የለውጡን 8ኛ ዓመት ምክንያት በማድረግ የጋሞ ዞንና የአርባ ምንጭ ከተማ ነዋሪዎች የለውጡን ፍሬዎች የሚዘክር ሀገራዊ አንድነትን የሚያሳይ ደማቅ የድጋፍ ሰልፍ በአርባ ምንጭ ከተማ አካሄዱም። የለውጡ ውጤቶች እንዳይቀለበሱና የብልጽግና ጉዞ ተጠናክሮ እንዲቀጥል እያንዳንዱ ዜጋ የበኩሉን ኃላፊነት ሊወጣ ይገባል ተብሏል። ብሌን ተገኔ ተጨማሪ አላት። በምክትል ርዕሰ መስተዳድር ማዕረግ የክልልና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ መጋቢት 24 ቀን 2010 ዓ.ም ሀገሪቱ ከነበረችበት ፖለቲካዊና ኢኮኖሚያዊ ቀውስ ወጥታ ህብረ ብሔራዊ አንድነትን ለማጽናትና ድህነትን ለማሸነፍ ቃል የተገባበት ታሪካዊ ዕለት መሆኑንም አስታውሰዋል። ይህ የድጋፍ ሰልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አመራር ከመጡበት ጊዜ ጀምሮ ባለፉት 8 ዓመታት የተመዘገቡ ስኬቶችን ለመዘከርና እውቅና ለመስጠት የተዘጋጀ ሲሆን በተለይም ኢትዮጵያ ከነበረችበት የስንዴ ምንጭነት ታሪክ ወጥታ ወደ ስንዴ ላኪነት መሸጋገሯን የታላቅ ድል ማሳያ እንደሆነም ገልጸዋል። የጋሞ ዞን ዋና አስተዳደር ዶክተር ደምስ አድማሱ በበኩላቸው ህዝቡ ለልማትና ለሰላም እያሳየ ያለው ተነሳሽነት መንግስት የጀመራቸውን ታላላቅ አገራዊ ፕሮጀክቶችን በላቀ ፍጥነት ለማጠናቀቅ ትልቅ ጉልበት እንደሚሆንም ገልጸዋል። ባለፉት ዓመታት የዞኑ ገጽታ የቀየሩ ስራዎች መከናወናቸውን የጠቀሱት ዋና አስተዳዳሪው በተለይም በጤናው ዘርፍ በርካታ ተቋማት መገንባታቸውንና የነባሮቹ ደረጃ መሻሻሉን፣ የእናቶችና የህፃናት ሞት ለመቀነስ የተከናወኑ ስራዎች፣ የጤና መድን ተጠቃሚነት፣ የመንገድ መሰረተ ልማት መስፋፋት በዋናነት ተጠቃሽ መሆናቸውንም አብራርተዋል። በቅርቡ በጋጮ ባባ ወረዳ በተከሰተው አሳዛኝ የተፈጥሮ አደጋ ምክንያት በርካታ ወገኖቻችንን ያጣንበት የሀዘን ወቅት ቢሆንም መንግስትና ህዝብ ተደጋግፈው ፈተናን ወደ ድል የመቀየር ስራ መጀመራቸውን የዞኑ ዋና አስተዳደርም ገልጸዋል። አደጋው የደረሰባቸው ዜጎች በጊዜያዊነት ድጋፍ ብቻ ሳይሆን በዘላቂነት መልሶ የማቋቋም ሂደት በልዩ ትኩረት ተጠናክሮ መቀጠሉንም አረጋግጠዋል። ዋና አስተዳዳሪው ማክለው በዚህ አስቸጋሪ ወቅት ከጋሞ ህዝብ ጎን በመቆም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰጡት ፈጣን ምላሽና ላሳዩት አባታዊ ሀዘኔታ ለክልሉ ርዕሰ መስተዳድርና ለአደጋው ተጎጂዎች በቅርብ ድጋፍና መጽናናትን በመስጠት ላደረጉት አመራር በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን በሙሉ ለነበራቸው ከፍተኛ የሰብአዊነት ርብርብ የላቀ ምስጋናቸውንም አቅርበዋል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ ባስተላለፉት መልእክት ከተማዋ የለውጡ ቀዳሚ ተጠቃሚ መሆኗንም ገልጸዋል። ከንቲባውም እንዳሉት አርባ ምንጭ የለውጡ ፍሬ ማሳያ በመሆኑ የገበታ ለትውልድ ፕሮጀክት አካል በሆነው በዘመናዊ የኮንፈረንስ ሪዞርትና የዓለም አቀፍ ስቴዲየም ግንባታ አማካኝነት የቱሪስትና የኢንቨስትመንት መዳረሻነቷን
መሆኗንም አረጋግጣለች ብለዋል። ይህ ስኬት ደግሞ የከተማዋን ነዋሪዎች የኢኮኖሚ ተጠቃሚነት ከማሳደግም በላይ አርባ ምንጭን በምስራቅ አፍሪካ የቱሪዝም ማዕከል የማድረግ ራዕዮች ያሰመረ መሆኑንም ያሳያልን ብለዋል። አክለውም በከተማዋ የተጀመሩ የኮሪደር ልማትና የውበት ስራዎች የነዋሪዎችን የኑሮ ጥራት ለማሻሻል ያለሙ መሆናቸውን ህዝቡ ለዚህ ውጤት መገኘት ላደረገው ድጋፍም ምስጋናቸውንም አቅርበዋል። በሰልፉ ላይ የተገኙት የሀገር ሽማግሌዎች፣ ወጣቶችና ሴት የለውጥን ውጤቶች የሚያወድሱ መፈክሮችንም አስተጋብተዋል። በመጨረሻም የለውጡ ውጤቶች እንዳይቀለበሱና የብልጽግና ጉዞ ተጠናክሮ እንዲቀጥል እያንዳንዱ ዜጋ የበኩሉን ኃላፊነት እንዲወጣም ጥሪ አቅርበዋል። ዘገባው የደቡብ ኢትዮጵያ መንግስት ኮሚኒኬሽን ነው። በኢንዱስትሪ የበለጸጉ ሀገራት ያከማቹትን ነዳጅ ወደ ገበያ ማስገባት እንደ መፍትሄ ሊጠቀሙ እንደሚገባ ተገለጸ። ዓለም አቀፉ ኢነርጂ ተቋም አባል ሀገራት በአስቸኳይ ጊዜ የመደበኛ ነዳጅ ፍጆታቸውን እስከ 10 በመቶ ለጊዜው ለመቀነስ የሚያስችላቸውን የፍጆታ መቆጣጠሪያ እቅድ እንዲኖራቸው ተጠይቋል። ለዓለም አቀፉ ትንታኔ ዘገባ ደመላሽ ጉልማ። ከኳታር ተነስተው ጉዞ ጀምሮ የነበሩት ራሽዳ እና አልአዳይን የተባሉ ሁለት ግዙፍ የነዳጅ ጫኝ መርከቦች ወደ ሆርሙዝ የባህር መስመር ከተቃረቡ በኋላ በድንገት ጉዞአቸውን አቋርጠው ወደ ፋርስ ባህረ ሰላጤ መመለሳቸው ተዘግበዋል። መርከቦቹ ይህን ውሳኔ የወሰዱ በቀጠናው እየታየ ባለው ከፍተኛ ወታደራዊ ውጥረትና በታጠቁ ኃይሎች ሊሰነዘር ይችላል ተብሎ በሚሰጋው ጥቃት ምክንያት እንደሆነም ተነግረዋል። የድፍድፍ ነዳጅ ዋጋ በበርሜል በመጋቢት ወር ብቻ በከፍተኛ መጠን ከፍ ብሎ ታይቷል። ዋጋው ከግጭቱ በፊት ከነበረበት $80 ይህ ዘገባ እስከተጠናከረበት ጊዜ ድረስ ወደ $120 ደርሷል። ችግሩን ለመቋቋም ሀገራት የተለያዩ መፍትሄ እየወሰዱ ይገኛል። መፍትሄዎቹም በአራት ትልልቅ መሰረቶች ላይ የተመሰረቱ ናቸው። አስቸኳይ የነዳጅ ክምችትን መልቀቅ፣ የነዳጅ ፍጆታን መቀነስ፣ አማራጭ አቅርቦ መፈለግና የዋጋ ጫናን በመንግስት መቆጣጠር በሚል እርምጃዎች ጀምሯል። በኢንዱስትሪ የበለጸጉ ሀገራት የመጀመሪያ እርምጃ ቀደም ሲል ያከማቹትን ነዳጅ ወደ ገበያ ማስገባት እንደ መፍትሄ ተጠቅመዋል። ይህንን የሚያደርጉትን በእጥረቱ ምክንያት ዋጋ እንዲጨምርና የገበያ መዋዠቅ እንዳይበረታ ለመከላከል ነው። የዓለም አቀፉ የኤነርጂ ተቋም እንዳስታወቀው የተቋሙ 32 አባል ሀገራት በመጋቢት 11 ቀን 2026 ዓ.ም 400 ሚሊዮን በርሜል ነዳጅ ከአስቸኳይ ክምችቶቻቸው ለመልቀቅ ሙሉ ለሙሉ ተስማምቷል። ይህም በዓለም አቀፉ የኃይል ተቋም ታሪክ እስካሁን ትልቁ የአስቸኳይ እርምጃ መሆኑ ተገልጿል። ይህ መጠን በአጠቃላይ 426 ሚሊዮን በርሜል እስኪደርስ አባል ሀገራት እንደሚያዋጡ ነው ያረጋገጡት። አሜሪካ፣ ጃፓን፣ ደቡብ ኮሪያና የአውሮፓ ሀገራት በዚህ ውስጥ የአንበሳውን ድርሻ ይወጣሉ። የነዳጅ እጥረት በሚከሰትበት ጊዜ በገበያ ላይ ብቻውን መወሰን እንደማይቻል አመላካች ሲሆን መንግስታት በቀጥታ ገብተው አቅርቦትን መደገፍ እንደሚጠበቅባቸው ግንዛቤ ያገኙበትም ነው ተብሏል። ሀገራት እየተገበሩ የሚገኘው እርምጃ ፍጆታን መቆጣጠር ነው። ብዙ ሀገራት የነዳጅ እጥረት ሲከሰት ከየት እናምጣ ከሚለው በተጨማሪ እንዴት እንቀንስ የሚለው ጥያቄ ያነሳሉ፣ ምላሹንም ይሰጡበታል። የዓለም አቀፉ የኤነርጂ ተቋም እንደሚያብራራው አባል ሀገራት በአስቸኳይ ጊዜ የመደበኛ የነዳጅ ፍጆታቸውን እስከ 10 በመቶ ለጊዜው ለመቀነስ የሚያስችላቸውን የፍጆታ መቆጣጠሪያ እቅድ እንዲኖራቸውም ተጠይቋል። እነዚህ እርምጃዎች ከቀላል ወደ ጠንካራ መፍትሄዎች የሚያመሩ ሲሆን ስራዎችን በመኖሪያ ቤት ውስጥ መስራት፣ መኪና መጋራት፣ የህዝብ ትራንስፖርት መጠቀም፣ የፍጥነት ገደብን መቀነስ፣ ፍትሃዊ የነዳጅ ስርጭት እና የግዢ መጠን ላይ ገደብ መጣል ናቸው። ሀገራት አንደኛው የአቅርቦት መስመር ሲቋረጥ በፍጥነት ሌላ መንገድ መፈለግ ግድ ይላቸዋል። ይህ ዛሬ በኤስያና በአፍሪካ በግልጽ እየታየ ነው። ሮይተርስ እንደዘገበው ኢንዶኔዥያ ከጃፓን ጋር ፈሳሽ የተፈጥሮ ጋዝን በፈሳሽ ፔትሮሊየም ጋዝ የሚተኩበት ሁኔታዎች ላይ እየተወያዩ ነው። ጃፓን ለፊሊፒንስ ዲዝል አቅርባለች። ደቡብ ኮሪያ ከሩሲያ ናፍጣ አስመጥታለች። ህንድ፣ ስሪላንካ፣ ታይላንድ እና ቬትናም አዳዲስ የክሩድ እና የተጣራ ነዳጅ አቅራቢዎችን በአስቸኳይ እያፈላለጉ ናቸው። ይህ ሁኔታ የሚያሳዩ የነዳጅ ገበያ በቁጥጥር ስር ያለ የንግድ ገበያ ብቻ እንዳልሆነ ነው። በቀውስ ጊዜ የኃይል ግብይት ወደ ዲፕሎማሲ ልውውጥ፣ ስምምነትና ሀገራዊ ትብብር ይቀየራል። ብዙ መንግስታት ህዝቡ ወዲያውኑ እንዳይጨነቅ ግብር ይቀንሳሉ ወይም ድጎማ ያደርጋሉ። አውስትራሊያ የነዳጅ ግብርን በግማሽ ቀንሳ አንዳንድ የመንገድ ክፍያዎችንም እንዳነሳች ይታወቃል። አውሮፓም ከ3 ዓመት በፊት የኃይል ቀውስ አጋጥሞት በነበረበት ጊዜ የወሰደቻቸውን የመፍትሄ እርምጃዎች ድጋሚ ለመተግበር እያሰበች መሆኑን ዩሮኒውስ ዘግቧል። የኤሌክትሪክ ግብር መቀነስ እና የጋዝ ዋጋ ገደብ የሚሉት ይገኙበታል ተብሏል። ዓለም አቀፉ የገንዘብ ድርጅት IMF መረጃ እንደሚጠቁመው የኃይል ድጎማ ከተራዘመ በመንግስት ፋይናንስ ላይ ከባድ ጫናን ያመጣል። ስለዚህ በተመረጡ ሴክተሮች ላይ ብቻ የሚያተኩር ድጋፍ ቢያደርጉ ይመከራልም ብለዋል። ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት
ጦርነት ምክንያት ለተነሳው ዓለም አቀፍ የነዳጅ እጥረት ምላሽ ለመስጠት እየተሯሯጡ ነው። በመላው እስያ ያሉ ሀገራት በኮቪድ-19 ወረርሽኝ ወቅት የተገበሩትን የቤት ውስጥ ፖሊሲዎችንና የማነቃቂያ እርምጃዎችን ለመተግበር ፍላጎት እያሳዩ ነው። በተመሳሳይ ደቡብ ኮሪያ ሰዎች ከቤት እንዲሰሩ የቀረበውን መፍትሄ ሀሳብ በበጎ ተመልክተዋለች። ቀውሱን ለመቋቋም 400 ሚሊዮን በርሜል የሚጠጋ ዘይት ከስልታዊ ክምችቶች ለመልቀቅ የተስማማው ዓለም አቀፉ የኤነርጂ ተቋም ከቤት ውስጥ መስራትና የአየር መጓጓዣ የመሳሰሉ የነዳጅ ዋጋ ጫናዎችን ለማቃለል የሚያስችሉ ሀሳቦችን አቅርበዋል። ለኃይል ፍላጎቷ በመካከለኛ ምስራቅ ነዳጅ ዘይት ላይ የተመሰረተችው ፊሊፒንስ በተወሰኑ የመንግስት መስሪያ ቤቶች ላይ የስራ ቀናትን ቀንሳለች። ፕሬዝዳንት ፈርዲናንድ ማርኮስ ግጭቱ በሀገሪቱ የኃይል አቅርቦት ላይ አደጋ እንደሚፈጥር በመግለጽ የብሔራዊ ኤነርጂ የአደጋ ጊዜ አዋጅም አውጇል። በተመሳሳይ ፓኪስታን ለ2 ሳምንታት ትምህርት ቤቶችን ዘግታለች። የቢሮ ሰራተኞች አብዛኛውን ጊዜያቸውን ከቤት ሆነው እንዲሰሩ ወስናለች። የስሪላንካ ደሴት የነዳጅ አቅርቦቷን የበለጠ ለማገዝ በየሳምንቱ ሮብ ህዝባዊ በዓል አውጃለች። የኤስያ የፋይናንስ ማዕከል የሆነችው ሲንጋፖር ሰዎችና የንግድ ድርጅቶች ንብረቶቻቸውን ወደ ኃይል ቆጣቢ እቃዎች እንዲቀይሩና የኤሌክትሪክ ተሽከርካሪዎችን እንዲጠቀሙ ማሳስባለች። የታይላንድ ጠቅላይ ሚኒስትር አኑቲን ችርናቫኩል የአየር ማቀዝቀዣ የሙቀት መጠን ከ25 ዲግሪ ሴልሺየስ በላይ እንዳይጠቀሙ በሊፍት ፋንታ ደረጃዎቹን እንዲጠቀሙና ከቤት እንዲሰሩ ትዕዛዝ አስተላልፏል። እየጨመረ የሚሄደው የነዳጅ ወጪ በቤተሰብ በጀት ውስጥ ስለሚገባ አንዳንድ ሀገራት የማነቃቂያ እርምጃዎችን እየወሰዱ ነው። የጃፓን መንግስት ከሰሞኑ እንዳስታወቀው የነዳጅ ዋጋን በአማካይ በሌትር 170 የን ላይ ለማቆየት ለሚደረገው ድጎማ $5 ቢሊዮን የመጠባበቂያ ገንዘብ ለመበጀትም ወስኗል። ልኬቱ በወር እስከ 300 ቢሊዮን የን ወጪ ያስወጣል። ኒውዚላንድ ዝቅተኛ ገቢ ላላቸው ቤተሰቦች በየሳምንቱ ከሚያዝያ ወር ጀምሮ $29.3 ጊዜያዊ የገንዘብ ድጋፍ እንደምታደርግም አስታውቃለች። የነዳጅ እጥረቱ ዓለምን ክፉኛ እየፈተነ በሚገኝበት በዚህ ወቅት አፍሪካ ያለባት እጥረት ከዋጋ በላይ ነው። አፍሪካ ለዚህ ቀውስ በልዩ ሁኔታ ተጋላጭ ናት። ምክንያቱም ብዙ የአህጉሪቱ ሀገራት የነዳጅ ምርት ያላቸው ቢሆንም የማጣሪያ አቅማቸው ዝቅተኛ ስለሆነ የተጣራ ነዳጅን ከውጭ ማስገባት ይጠበቅባቸዋል። ይህም እጥረት ሲመጣ በዓለም ገበያ የከፋ ተጎጂ እንዲሆኑ ያደርጋቸዋል። ሮይተርስ በዘገባው እንዳመለከተው ሞሪሸስ የኃይል ቆጣቢ ናቸው ያለቻቸውን እርምጃዎች አስታውቃለች። ደቡብ ሱዳን በአቅርቦት ፍትሐዊ የነዳጅ ዘይት ክፍፍል ለመተግበር እየሞከረች ነው። ይህ ለአፍሪካ አንድ ግልጽ ትምህርት አለው። የነዳጅ ሀብት መኖር ብቻ የኃይል ደህንነትን አያረጋግጥም። የማጣሪያ አቅም፣ የክምችት አወቃቀርና የስርጭት መሰረተ ልማት ካልተጠናከረ ሀብት ራሱ መፍትሄ አይሆንም። የኢትዮጵያ መንግስትም በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ አድርጓል። በመካከለኛ ምስራቅ ያለው ጦርነት በኢትዮጵያ የነዳጅ ግብይት አቅርቦት ላይ ተጽዕኖ ማሳደሩ ነው የሀገሪቱ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የተናገሩት። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት በመስተጓጎሉ አቅራቢ ሀገራት ምርቱን ማቅረብ አልቻሉም። በዚህ ምክንያት በግዢ ሂደት ላይ የነበረው ከ180 ሺህ ሜትሪክ ቶን በላይ ነዳጅ መቅረብ አልቻለም። ሚኒስተሩ እንዳስታውቁ በጦርነቱ ምክንያት በነጭ ናፍታ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ብሏል። ይሁንና መንግስት የዜጎችን ኑሮ ለመታደግ በአሁኑ ወቅት በነጭ ናፍታ ላይ በ1 ሊትር 95 ብር፣ በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ይገኛል። ይህንን ችግር ለመቋቋም የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና ነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍልም መቋቋሙ ተገልጿል። ዓለም አቀፉ የኤነርጂ ተቋም እንደሚለው የአስቸኳይ የነዳጅ ምላሽ ዓላማው ዋጋን ለረጅም ጊዜ መቆጣጠር ሳይሆን አጭር ጊዜ የአቅርቦት መቋረጥን ለመሻገር እንደሚያስፈልግ ተናግሮ የረጅም ጊዜ መፍትሄ የሚመጣው ከነዳጅ ጥገኝነት በመውጣት አቅርቦትን በመለያየትና አማራጭ ኃይል ላይ በመተማመን ነው ብለዋል። የመካከለኛው ምስራቅ ጦርነትን ለማሸማገል 45 ቀናት የተኩስ አቁም ድርድር እንዲጀመር ጥረት እየተደረገ ይገኛል። ሶስቱ ሀገራት ከተስማሙ ወደ ድርድር ጠረጴዛ ስበው ከተቀመጡ በመውደቅ ላይ የሚገኘው የዓለም ኢኮኖሚ እንደሚያገግምም ብዙዎች ግምታቸውን አስቀምጠዋል። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አቤት ዜናዎቹን በድጋሚ እናስታውሳችሁ። የፋይዳ መታወቂያ ተጠቃሚዎች ቁጥር እየጨመረ መምጣቱን የዲላ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ መምሪያ አስታውቋል። ተጨማሪ የገቢ አማራጮችን ማስፋት የሚችሉ የግብርና ስራዎችን መደገፍ እንደሚያስፈልግ ተገለጸም። የተከበራችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ዜናዎቹን የመራሁን የአብነት አበበ ከመላ ስቱዲዮ ባለሙያዎች ጋር ቆይታ አደረግን። ከቀሪ ጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ጊዜን እየተመኘን እኔ ከወዲሁ ተሰናበትኩኝ። ሰላም።